በኢትዮጵያ እስራኤል መጽሐፍ ቅዱሳዊ የታሪክ ትስስር ብቻ ሳይሆን በዘመናዊ ፖለቲካ ስርዓቱም የሁለቱ ሀገራት ግንኙነት ብዙ አስርተ ዓመታት ብዙ ምዕራፎች የተሻገረ ነው። ከነዚህ በርካታ ምዕራፎች መካከል በፈረንጅ አቆጣጠር በ2012 የሆነው አንድ ነገር ልብ ሊባል የሚገባ ነው። እስራኤል በታሪክ ለመጀመሪያ ጊዜ ዝርያ ኢትዮጵያዊ እስራኤላዊቷን ዲፕሎማት ወይዘሮ በላይነሽ ዝባዲያን የእስራኤል አምባሳደር በኢትዮጵያ አድርጋ ሾመች። ይህ ታሪክ በመቀጠል በአሁኑ ሰዓት ሦስተኛው ዝርያ ኢትዮጵያዊ የእስራኤል አምባሳደር ሆነው በማገልገል ላይ የሚገኙት ዶክተር አብርሃም ንጉሴ ይባላሉ። ከእሳቸው በፊት ሁለተኛው ዝርያ ኢትዮጵያ አምባሳደር አለኸኝ አድማሱ የሹመት ጊዜያቸውን ጨርሰው ወደ እስራኤል መመለሳቸው የቅርብ ጊዜ ትዝታ ነው። ዶክተር አብርሃም ንጉሴ እዚህ አዲስ አበባ የኢትዮጵያና የአፍሪካ ህብረት የእስራኤል አምባሳደር ሆነው ማገልገል የጀመሩት በፈረንጅ 2024 ኦገስት በኢትዮጵያ 2016 ነሐሴ ወር ነው። አምባሳደር አብርሃም ከሕዝብ አገልግሎት እስከ ፖለቲካ እስከ ማኅበራዊ ተቆርቋሪነትና ትምህርትን ያካተተ የዳበረ ሰፊ ልምድ ያላቸው ሰው ናቸው። ትሑት፣ በጥሞና አዳማጭና ተናጋሪ፣ ተግባቢ ዶክተር አብርሃም በአምባሳደርነት ተሾመው ወደዚህ ከመምጣታቸው በፊት በኢትዮጵያ ጉዳይ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ልዩ አማካሪ ነበሩ። ከዚህም በላይ ዶክተር አብርሃም በፈረንጅ ከ2015 እስከ 2019 4 ዓመታት የእስራኤል ክኒሴት ወይም ፓርላማ አባል በመሆን የወገኖቻቸው ኢትዮጵያን ጥቅም በተጨባጭ አራምደዋል። በፓርላማ እንደራሴነታቸው ዓመታትም የፓርላማው የኢሚግሬሽን ስደተኞች አብዞርብሽን ውህደትና ዲያስፖራ ጉዳዮች ኮሚቴን በሊቀመንበርነት መርተዋል። ይህ ብቻ አይደለም። አብርሃም በፓርላማው የእስራኤል አፍሪካ ምክር ቤትና እንደዚሁም የእስራኤል ኢትዮጵያ ፓርላሜንታዊ ወዳጅነት ቡድን ሊቀመንበር ነበሩ። በዚህ ኃላፊነታቸው ነበረ በፈረንጅ 2016 እና 2018 ጠቅላይ ሚኒስትር ቤንያሚን ኔታንያሁ በታሪካቸው ለመጀመሪያ ጊዜ አፍሪካን ከኢትዮጵያ ጀምረው ከአንድም ሁለቴ በጎበኙባቸው አጋጣሚዎች ከጠቅላይ ሚኒስትሩ ጋር አብረው የጉዞ ተካፋይ ሊሆኑ የቻሉት። የ67 ዓመቱ ዶክተር አብርሃም ንጉሴ ባለትዳርና የሁለት ልጆች አባት ናቸው። በእርግጥ አያትም ሆነዋል። የልጅ ልጆች አይተዋልና በአማርኛ በዕብራይስጥኛና በእንግሊዝኛ ግሩም ተናጋሪ ናቸው። አብርሃም ወደ እስራኤል የገቡት ወይም አሊያ ያደረጉት በፈረንጅ 1985 በኢትዮጵያ 7677 ሲሆን እስራኤል በቆዩባቸው ዓመታት ሁሉ መኖሪያ ከተማቸው እስካሁን ድረስ ቅድስቲቱ ኢየሩሳሌም ከተማ ናት። ከዚህ ቀጥሎ አምባሳደር ዶክተር አብርሃም ንጉሴ ለቁም ነገር መጽሔት የሰጡት ቃለ ምልልስ ከተወለዱበት ጎንደር ክፍለ ሀገር አንስቶ አሁን እስካሉበት ደረጃ ድረስ በሰፊው ይዳስሳል። ክቡር አምባሳደር እጅግ አድርገን ነው የምናመሰግነው እንግዳችን ለመሆን ስለመረጡ። እንግዲህ ውይይታችን ለመጀመር ስለ እርስዎ ትንሽ ነገር ቢነግሩን፣ የተወለዱ የት አደጉ፣ ስለ ትምህርት የነበሩት ሁኔታ ይንገሩን እስቲ። እኔም በሰላም ወደ ኤምባሲያችን ስለመጣችሁ እጅግ በጣም አመሰግናለሁ። እንኳን ደህና መጣችሁ እላለሁ። እኔ ያው ተወልጄ ያደግኩት በጎንደር ዙሪያ ነው። ጎርጎራ አካባቢ ከጎርጎራ ወጣ ብላ የምትገኝ ከጣና ሐይቅ ደንበር የምትገኝ ፈንታይ የተባለች መንደር እዚያ ተወልጄ ያው እንደማንኛውም የኢትዮጵያ ገጠር ልጆች የወላጆችን በላምረኝነት ሳገለግል ቆይቻለሁ። ከዚያም በአካባቢያችን ትምህርት ቤት ስለሌለ እድሜ ረጅም መንገድ ተጉዞ መማር የምችልበት ደረጃ ላይ ስደርስ ወደ ጀንዳ ከተባለ ትምህርት ቤት የአንደኛ ደረጃ ትምህርት ቤትን ተምሬ ጨረስኩ። ስንት ይሆነዎታል እድሜ ያኔ ሲጀምሩ ትምህርት? በእውነቱ እድሜን በትክክል አላውቀውም በዛን ጊዜ
እዚያ ትምህርት ቤት ጨርሼ በሁለተኛ ደረጃ ትምህርት ቤቴን ያጠናቀቅኩ በጎንደር ከተማ ውስጥ ፋሲለደስ የሁለተኛ ደረጃ ትምህርት ቤት ነው። ትምህርቴን ካጠናቀቅኩ በኋላ በአንድ የህፃናት ማሳደጊያ በዚያው በጎንደር ከተማ የሚገኝ የህፃናት ማሳደጊያ ስራ ሰራ ቆየው። ትዳር መሰረትኩ እዚያው ጎንደር። ከዚያም ከባለቤቴና ከመጀመሪያ ልጃችን ጋር ወደ እስራኤል ሀገር ሄድን። በእስራኤል ሀገር የከፍተኛ ትምህርቴን በሂብሩ ዩኒቨርሲቲ ጀመርኩ። በሂብሩ ዩኒቨርሲቲ የመጀመሪያና ሁለተኛ ዲግሪ በማህበራዊ ጉዳይ ተማርኩ፣ ጨረስኩ። ከዚያም በኢየሩሳሌም መዘጋጃ ቤት በማህበራዊ ጉዳይ ተቀጥሬ ስሰራ ቆየሁ። ትምህርቴንም በአንጻሩ ደግሞ ከታተል ነበር እየሰራሁ የኢንተርፕረነርሺፕ ወይ ኢኖቬሽን የምጣኔ ሀብትን በተመለከተ ሌላ ሁለተኛ ዲግሪ ማስተር ዲግሪ ያደረኩ። ከዚያም ሌላ የህግ እስራኤል ሀገር እንደዚሁ በህግ ትምህርት ቤት ገብቼ የህግ የመጀመሪያ ዲግሪ ያገኘው። ሶስተኛ ዲግሪን ፒኤችዲን የሰራሁት በእንግሊዝ ሀገር ነው። በእንግሊዝ ሀገር ሳሴክስ ዩኒቨርሲቲ በትምህርት ፒኤችዲን ጨረስኩ። በእነዚህ መካከል ግን ትምህርቱንም በመማርበት ጊዜ ስራ እየሰራሁ ነው። እንደገናም ደግሞ ማህበራዊ አክቲቪስት በመሆን ደግሞ በተለይ እኛ ከዚህ ከኢትዮጵያ ወደ እስራኤል ሀገር የሄድነው ማህበረሰቡ ብዙ የሚያስፈልገው አስፈላጊ የሆኑ አጀንዳዎች ስለነበሩ እነዚያን አጀንዳዎች ከሌሎች ጓደኞች ጋር በመሆን ግብረሰናይ ድርጅትም በአገሪቱ ህግና ደንብ መሰረት በማቋቋም ባለው ተጽዕኖ በማድረግ በመንግስቱ በኩል ብዙ አክቲቪስት እናደርግ ነበር። በተለይ ሳብጀክቶቹ ወይም አጀንዳዎቹ ኢትዮጵያ የቀሩ ወገኖች ቤተሰብ የተለያዩ እንዲገናኙ ጥረት እናደርግ ነበር። ቢሮክራሲውን እንዋጋ እንታገል ነበር። ሌላው ደግሞ የአንድ ማህበረሰብ እድገት ቁልፉ ትምህርት ስለሆነ ማህበረሰባችንም እንደሚታወቀው ከገጠሪቱ ኢትዮጵያ የሄደ ስለሆነ የትምህርት እድል እኩል እንዲያገኝ በሀገሪቱ ላይ በተለይ በወሳኝ መንግስታዊ አመራሮች ላይ ተጽዕኖ እናደርግ ነበር። በፓርላሜንቱ በሚኒስትሮች ምክር ቤትም ከፍተኛ ተጽዕኖ እናደርግ ነበር። ተጽዕኖ ስል በአንድ ሀገሪቱ የዲሞክራቲክ አካሄድ ሰላማዊ ሰልፍ እናዘጋጅ ነበር። ህዝቡንን ከፍተኛ ፍርድ ቤትም ፒቲሽን እናቀርብ ነበር በመንግስት ላይ። ፖለቲካዊም ተጽዕኖ እናደርግ ነበር። ይሄን ካረዳህን በምርጫ ጊዜ አንመርጥህም እያልን ሎቢ እናደርግ ነበር በፓርላሜንቱ ውስጥ እና በዚህ ሁኔታ ላይ የማህበረሰባችን ገጽታ ሊቀየር ችሏል። በቤትም በስራም በትምህርትም መንግስት ቅድሚያ በመስጠት ልዩ ባጀት በመመደብ ልዩ መርሃ ግብሮችን በማውጣት ማህበረሰባችን በጥሩ ሁኔታ ከሀገሩ ከህዝቡ ጋር ኢንቴግሬት እንዲያደርግ ወይም እንዲዋሃድ ማድረግ ይችላል። ይህ ልምድ የሶሻል አክቲቪስትነቱ ወደ ፖለቲካ መራኝ እና ከአንጋፋው የእስራኤል የፖለቲካ ፓርቲ የሊኩድ አባል መሆን ቻልኩ። ከዚያም
ሌሎችም ደግሞ አባል እንዲሆኑ አደረኩ። በፓርቲው ውስጥ ተወዳድሬ በፓርቲው ፕራይመሪ ውስጥ በቅድመ የፓርቲው ውድድር ላይ አስፈላጊውን ቁጥር አግኝቼ ወደ ፓርላሜንት ገባሁ እና በፓርላሜንት ውስጥ አገለገልኩ። በፓርላሜንት ውስጥ የአዲስ ገቢዎች የኢሚግሬሽን አብሶርፕሽን ዲያስፖራ አፌርስ ኮሚቴ ሊቀመንበር ሆኜ አገለገልኩ። የፓርላሜንት ዘመኔን አገልግዬ ስጨርስ ዲግም ለመግባት ከ4 ዓመት በኋላ ስንት ዓመት? 4 ዓመት 4 ዓመት ነው። 4 ዓመት ጨርሼ ከዚያ በኋላ በተደረገው ውድድር ላይ በቂ ቁጥር ስላላገኘው የጠቅላይ ሚኒስትሩ አማካሪ በመሆን በጠቅላይ ሚኒስትሩ ቢሮ ስሰራ ቆየሁ። አሁን ደግሞ ያው ይሄንን የኢትዮጵያ ተወልጄ ካደኩባት የእውቀት ጮራ የጀመርኩባት ወደ ኢትዮጵያ ሁለቱን አገሮች ግንኙነት ታጠናክራለህ በማለት በአምባሳደርነት ለኢትዮጵያና ለአፍሪካ አንድነት ድርጅት አምባሳደር ሆኜ ወደዚህ መጣሁ። ይሄ የመጀመሪያ ተልእኮ ነው በአምባሳደርነት ማለት ነው? ኢትዮጵያ በትክክል ለመጀመሪያ ጊዜ ነው በአምባሳደርነት በኢትዮጵያም ሆነ በሌላም በዚህ ወደ ዲፕሎማት ዓለም ውስጥ የተቀላቀልኩ በአሁን ነው፣ ከ7 ወር በፊት ነው። አሁን እንደው ለእንደርሱ አይነት ቤተ እስራኤል ከዚህ ወደ እስራኤል ለሄደ ሰው በእስራኤል ፖለቲካ ውስጥ ገብቶ አክቲቭሊ መንቀሳቀስ ምን ያህል ቻሌንጅ አለው? እንዴት ይቻላል? ቻሌንጁ አለ፣ ግን ያን ቻሌንጅ ፌስ ወይም ደግሞ ያንን ያለውን ውጣ ውረድ የመቋቋም ሁኔታ እንደያንዳንዱ ሰው ይወሰናል። ምክንያቱም ቀላል አይደለም። ብዙ መሰናክሎች አሉ። ችሎታንና ትዕግስትንም ይጠይቃል። እኔ ወደ ፓርላሜንቱ ውስጥ የገባው ከ4 ጊዜ ሙከራ በኋላ ነው። 4 ምርጫ 4 ጊዜ በኋላ ነው። እንዲያውም 2 ነው 3 ጊዜ ከሞከርኩ በኋላ ለምን ለራሴ ፓርቲ አላቋቁምም በሚል ለመጀመሪያ ጊዜ ከኢትዮጵያ ውጭ በኢትዮጵያዊ የሚመራ የፖለቲካ ፓርቲ አቋቁሜ ተወዳደርኩ። ምክንያቱም ኃይሌን ማሳየት ፈለግኩ። ብዙውን ጊዜ በምርጫው ጊዜ የእኛ ማህበረሰቦች እንደኔ ያሉትም ደግሞ በሌላ ፓርቲ ተበታተነን ስለምንገባ ያሉት ቁጥሩ ትንሽ ናቸው። እነሱ ሲከፋፈሉ የሚል የፓርቲዎች አመራር እንትን አለ። ይሄን የመሰለ አስተያየት ስላለ ያንን መስበር አለብኝ በሚል የኢትዮጵያን ፓርቲ በሚል አቋቁሜ በ2006 ተወዳደርኩ ለፓርላሜንቱ። ትንሽ ቁጥር ጎደለኝ ወደ ፓርላሜንቱ ለመግባት። ነገር ግን ለፓርቲዎች ትልቅ ትምህርት ሰጣቸውና የሊኩድ ፓርቲ ናግባ ብሎ ወደ እነሱ ፓርቲ እንዲገባ ሆነ። ያን ኃይሌን ይዤ ገባሁ። በውድድር ጊዜ አስፈላጊውን ቁጥር አግኝቼ ገባሁ። እንግዲህ እኔ ብቻ አይደለሁም፣ ከኔም በፊት ከኔም በኋላ ከኛ ማህበረሰብ በፓርላሜንት አባልነት የገቡ አሉ። በአሁኑም ደረጃ 3 የማህበረሰባችን አባላቶች 3 የሚያገለግሉ አሉ። አሁንም ድረስ አሁንም ቤተ እስራኤላውያን እንግዲህ ከ100 በላይ ሀገሮች ውስጥ ተበታትነው ነበር ይባላል እና ከዛ ተሰባስበው ነው እስራኤልን መመስረት የቻሉት። አሁንም በሰላም እየኖሩ ያሉትና እንዴት የተለያየ ሀገር ውስጥ መኖር ከዛ በኋላ ተመልሶ ለአንድ ዓላማ መቆምና አንድ ሀገር መስራት ከእስራኤላውያን ምን ልንወስድ እንችላለን እኛ ኢትዮጵያውያን? አሁን እስራኤል ከተቋቋመች በኋላ ከ1948 በዩናይትድ ኔሽን
በዓለም መብቷን ካግኝታ ከእንግሊዝ ነፃነቷን ካገኘች በኋላ ከመቶ አገራት በላይ የተሰበሰበ ህዝብ እንደ አንድ ህዝብ ሆኖ የተለያየ ቀለም ያለው የተለያየ ቋንቋ የሚናገር የተለያየ ባህልና ወግ ያለው ነገር ግን በእስራኤል ሀገር አንድ ቋንቋ አንድ ባህል አንድ ወግ በመያዝ ለዋላዊነቱን በማስጠበቅ ዛሬ እንደ አንድ ጠንካራ ማህበረሰብ መፍጠር ተችሏል። የተለያየ አመለካከት ያለው ቢኖርም ጦር ሲመጣ ሁሉም አንድ ሆኖ ነው የሚቆመው እና ያጠነከረው ጠንካራ የምጣኔ ሀብትም እንዲፈጥር የቻለው ጠንካራ መከላከያ ኃይልም እንዲፈጥር ወይም እንዲሰራ ያደረገው ጠንካራ ማህበረሰብም እንዲሆን ያደረገው እጣው አንድ ስለሆነ ነው። እንደው በዚህ በቱሪዝም ዘርፍ ላይ እስራኤል እንግዲህ በርካታ ጎብኚዎች ያላት ሀገር ነች። በዚህ ሁሉ ሁኔታ ውስጥ ሆኖ በሚሊዮን የሚቆጠሩ በተለይ ክርስትና እምነት ተከታዮች ከመላው ዓለም በየጊዜው እየመጡ የሚጎበኙት ታሪካዊ ቦታዎች አሉ በመጽሐፍ ቅዱስ ውስጥ የተጠቀሱና ኢትዮጵያም እንደሚያውቁት ብዙ የሃይማኖት ሀገር ነው፣ ብዙ የሚጎበኙ ቦታዎች አሉት ነውና ከዚህ አንፃር ኢትዮጵያ ምን ልትወስድ ትችላለች ከእስራኤል? አዎ እንግዲህ እስራኤል እንደሚታወቀው የሶስቱም ሃይማኖቶች መነሻ ናት። እንደሚታወቀው ጁዳይዝም ወይም የእስራኤል ሃይማኖት ከዚያ ቀጥሎ ክርስትና ከክርስትና ቀጥሎ ደግሞ እስላም ነው አመጣጡ። ይሄም እንግዲህ በዚህ ሂደት ላይ የሶስቱም ሃይማኖቶች ታሪካዊ ቦታዎች በእስራኤል ሀገር ላይ ይገኛሉ። እስራኤል ሀገር መጽሐፍ ቅዱስን ስናነብ ሁሉም ድንጋይ ሁሉም ቦታ በመጽሐፍ ቅዱስ የተጠቀሰ ነው። በመጽሐፍ ቅዱስ ያለ ነው። በጣም ታሪካዊ ሁኔታ ነው ያለው። ምክንያቱም መነሻው እዚያ ስለሆነ እስራኤል ሁሉንም ሃይማኖት የምታከብር የሁሉንም እምነት የምታከብር ነፃ ዲሞክራሲ አገር ናት። በዚህ ሂደት ላይ በዓለም ላይ ያሉ አማኞች ወደ እስራኤል ይመጣሉ። ጦርነትም አይመክታቸውም፣ ጦርነትም አይፈሩም። ሁሉም ይመጣሉ። ሚሳኤል በሰማይ ላይ የኢራን፣ የየመን፣ የሁቲም፣ የሐማስ፣ የሂዝባላ ሮኬት እና ረጅም ተምዘጋ ሚሳኤሎች እንኳን የመጡ ቱሪስት አላቆም። የኢትዮጵያም ህዝብ ደግሞ አላቆመም። የኢትዮጵያ ህዝብ የኢትዮጵያና የእስራኤልን ወዳጅነት ዩኒክ የሚያደርገው ልዩ የሚያደርገው ሁለት መሰረታዊ ምሰሶዎች አሉ። አንደኛ የኢትዮጵያ ቤተ እስራኤሎች ለብዙ ሺህ ዓመታት በአብሮነት በዚህ በኢትዮጵያ መኖር አሁንም ያሉ ከዚያው ያልሄዱ ገና ወደ እስራኤል ከዚያም ከእስራኤል ደግሞ 180,000 ያላነስን ዛሬ በእስራኤል ሀገር ውስጥ እንገኛለን። ይህ ማህበረሰብ በእስራኤል ሀገር ውስጥ ትንሽቱን ኢትዮጵያ መፍጠር ተችሏል። እስራኤል ሀገር ውስጥ ምግቡ የባህላችን እንጀራና ወጡ፣ ጠላው፣ ጠጁ፣ አልባሳቱ፣ ሙዚቃው እነዚህ ሁሉ በእስራኤል ሀገር ላይ ኢትዮጵያን ያለን የሚያስመስል ሁኔታ ነው ያለው። ሌላው ምሰሶ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ7 ያላነሱ አብያተ ክርስቲያናትና ገዳማት ይገኛሉ በእስራኤል ሀገር። ኢትዮጵያ ብቸኛዋ ጥቁር ህዝብ በእስራኤል ሀገር ንብረት ያላት ሀገር ናት እና ይሄ ሁኔታ ይሄ ንብረት መኖሩ ብዙ ካህናትና ብዙ መነኮሳት ንብረቱንም በመጠበቅ አገልግሎትም በአብያተ ክርስቲያናት በመስጠት በዚያ ይኖራሉ።
በየጊዜውም ይሄዳሉ። ምዕመናንም ከዚህ ከኢትዮጵያ ወደዚያ ለመሄድና ለመጸለይ ወደ ኢየሩሳሌም ለመሳለም ብዙ ህዝብ ይጓዛል። በተለይ በልደትና በትንሣኤ በጣም ይበዛል። በመሐከሉም ይሄዳል። ጦርነት እያለ የኢትዮጵያ ህዝብ አንድም ቀን አላቆመም ወደ እስራኤል መሄዱና እስራኤልን መጎብኘቱ። የንግዱንም ደግሞ የኢትዮጵያ አየር መንገድ ከፍተኛ በአፋጣኝ ሁኔታ እየሰራ ነው። ይሄውም የእስራኤል ኤርክራፍት ኢንዱስትሪ የአውሮፕላን ፋብሪካዎች የኢትዮጵያን አየር መንገድ የህዝብ መጓጓዣውን ወደ ካርጎ ፕሌን በመቀየር በባህር ከመዞር በ4 ሰዓት ውስጥ ጤፉም ቡናውም ሰሊጡም ሌላም ጥራጥሬዎችም ሆነ የአልባሳትም ሁሉ በአጭሩ ወደ እስራኤል ሀገር ኢምፖርትድ ይሆናሉ። እስራኤል ጤፍን ከኢትዮጵያ ወደ እስራኤል በማስገባት አንደኛ ናት። ሰሊጥን፣ ቡናንም ሌሎችንም ምርቶች አልባሳትንም ሆነ የባህል አልባሳትን በተለይ የማስገባት ሁኔታ በስቶ ይገኛል። ይሄም ያው ማህበረሰባችን እዚያ ስላለ ነው። የኢትዮጵያ ቤተ እስራኤል ማህበረሰብ ሁኔታ ነው ያለውና ግንኙነቱ ልዩ ነው። የቱሪዝሙ የንግዱም ሁኔታ በጥሩ ሁኔታ እየተካሄደ ነው ያለው። ሌላ እንደውም ማነሳው በቅርቡ ከተወዳጁ አርቲስት ቴዲ አፍሮ ጋር እዚህ መጥቶ ግንኙነት ማድረጋችሁን በሶሻል ሚዲያ አካባቢ ተመልክተናልና ምን ተነጋገራችሁ? እንደዚህ የባህል ግንኙነቱን በማጠናከር በኩል በምን ዓላማ ነበረ? እንግዲህ ቀደም ብዬ እንደጠቀስኩት የኤምባሲያችን በ4 አይነት መስመር ግንኙነቱን እናካሂዳለን፣ እንሰራለን። ከዚህ መካከል ላይ አንዱ ያው ህዝብ ለህዝብ የሚለው ፕሮግራምና ሂደት ነው። በዚህ ሂደት ላይ ደግሞ ብዙ አሉ። ካሉት የአርቲስት ሙያዎች ደራሲያን አሉ። ከኢትዮጵያ ደራሲያኖች ጋርም ግንኙነት እናደርጋለን። ከአርቲስቶችም ጋር ግንኙነት እናደርጋለን። ከሙዚቀኞችም ጋር ግንኙነት፣ ሁሉም አርቲስት ናቸው። እንደው በውስጡ ለመከፋፈል ማለት ነው። አርቲስት ስል እንደው ፊልም ሰሪዎችም ድራማ ሰሪዎችም ጋር ከሙዚቀኞችም ጋር ግንኙነት እናደርጋለን። ምክንያቱም የባህሉን መተሳሰርና የባህሉን ግንኙነት በዚህ አይነት ነው የምንሄደው እና ይሄ በአጠቃላይ ጀነራል ህዝብ ለህዝብ ያለ ግንኙነት ብለን እናደርጋለን እና በዚህ ሂደት ላይ ከዝነኛው ድምፃዊ ቴዲ አፍሮ ጋር እዚህ ከኤምባሲያችን ተገናኝተን እሱም ባለቤቱም ባልደረባቸውም በመሆን እዚህ ተነጋግረናል። የተነጋገርነው ጉዳይ የህዝብን የዚህ የሙዚቃን ሁኔታ በተመለከተ ነው። አንደኛ ዝነኛው ቴዲ አፍሮ በእስራኤል ሀገር የሚገኘው ህዝብ በተለይ የኢትዮጵያ ቤተ እስራኤል የሱን ሙዚቃ የሱን ድምጽ እና አድናቂ ነው በብዛት ያለው። በተለይ ወጣቱ ትውልድ በጣም አድናቂ ነው ያለው እና ይህም ሁኔታ እንግዲህ በሁለቱ ሀገሮች መካከል እና በሁለቱ ህዝቦች መካከል ያለው ሁኔታ የበለጠ ያጠናክረዋል በሚል በሙዚቃ ስበብ ነው በባህል ስበብ ነው የተነጋገርነው እንጂ ሌላ አጀንዳ ውስጥ አልገባንም። አጀንዳችን ባህል በማጠናከር በኩል ቀለል ያሉ ጥያቄዎች ደግሞ እስከዛሬ የተጠየቀው ማህቁ ጥያቄዎችን እናሳና እንደመጣዶት የሚመልሱት ነው። ወደ ፈተና አታግባነ ነው። እስቲ አሁን ያሉበት ሙያ ላይ ባይሆኑ በሌላ ሙያ ላይ ምን ሊሆኑ ይችሉ ነበር? አሁን ያለፉበት መንገድ አለ። ሌላ ሙያ የልጅነቴን ምኞት ላምጣው። በልጅነቴ በትምህርት ቤት ያለው በሃይ ስኩልም ስማር ምኞቴ የነበረ
በሕክምና ዶክተር ሆኜ በሕክምና ለማገልገል ነበረ። እንግዲህ ምኞቴ ይሄ ነበረ። ከአንድ ወቅት ላይ ደግሞ 11ኛ ክፍል ላይ መሰለኝ በፊዚክስ ጥሩ ውጤት አመጣ ነበረ። ስለዚህ ፓይለት መሆንም ደግሞ ተመኘሁ ወደ አውሮፕላን እና ስለዚህ እነዚህ ነገሮች ነበሩ። ሁለቱም አልሆኑም። ሁለቱም አልሆኑም። ነገር ግን ማህበራዊ ችግሮችን እንዳክም አድርጎኛል። በዚህ በህይወቴ ጉዞ ውስጥ ብዙ ከማህበራዊ ጉዳዮችን በመስራት ፖለቲከኛም ሳልሆን ፖለቲከኛም ከሆንኩ አሁንም ዲፕሎማት ከሆንኩ ማህበራዊ ችግሮችን ለመፍታትና እንደው በልጅነት የተመኘሁትን የሰውን የበሽታ ደዌን የመፈወስ ሳይሆን የማህበራዊ በሽታን የመፈወስ እድል አግኝቼ በዚህ ሁኔታ ላይ በመሄድ ላይ ነው ያለሁት። ስለዚህ በምሰራው ስራ ደግሞ ደስተኛ ነኝ። ሙዚቃ ይሰማሉ? ሙዚቃ አሁን በሰማለሁ ለማለት ያስቸግረኛል፣ ግን አንዳንዴ እሰማለሁ። እንደው መስፈን ግዴታ ቢሆንቦት የማንን ይዘፍናሉ? ግዴታ ማይመጣቦት አለ? ግዴታ ቢሆንብኝ ድምጽ የለኝም። እኔ በመጀመሪያ ማሳወቅ አለብኝ። ድምጽ የለኝም። እስክስታ እችላለሁ። ኦኬ። የጎንደር እስክስታ እችላለሁ። ስለዚህ ነይርጋ ዱባለ ዘፈን ነው እንግዲህ እስክስታ የሚያስጨፍረው። ያው የነ ጥላሁን ገሰሰ የነ መሐመድ አሙድ የነ አምሳለ ምትኬ የነሱ ሙዚቃ ሁሉ አልፎ አልፎ እሰማለሁ። በተለይ የድሮ የኔ ትውልድ የነበረበትን ሙዚቃ እነ ንዋይ ደበበን የነዚህ ሁሉ በደንብ እንትናለሁ እና ግን እኔ መቼም በገደድም አልሞክራትም። በድምጹ በኩል የለኝ፣ በስክስታው ግን ችግር የለውም። ኦኬ። ፖለቲካና ከሃይማኖት ክርክር የትኛውን ይመርጣሉ? እንደው ይመጣ የፖለቲካን ክርክር እመርጣለሁ። ምክንያቱም የሃይማኖት ክርክር መሰረቱ እምነት ነው። መሰረቱ እምነት ስለሆነ አንድ ሰው አምናለሁ ካለ በእምነቱ ማሸነፍ አስቸጋሪ ነው ወይም መሸነፍ። በፖለቲካው በኩል ግን የሚያሰድ ሳይንሳዊ ትንታኔዎችን አቅርቦ የማመንም ሁኔታ ሊመጣ ስለሚችል የፖለቲካን ክርክር እመርጣለሁ። አንድ ሰው እንደው በህይወቱ ስንት ጊዜ ፍቅር ሊይዘው ይችላል ብለው ያስባሉ? ፍቅር ከባድ ጥያቄ። እኔ በመሰረቱ በህይወቴ አንድ ጊዜ ፍቅር ይዞኛል። ሃይ ስኩል እያለሁ ከሃይ ስኩል እዚያም ፍቅር ከያዘኝም ጋር ከሷም ጋር ተጋብቼ ትዳር መስርቼ ልጆችን ወልጄ የልጅ ልጆችን አይተናል። ስለዚህ በሌላው ሰው መግባት አልችልም፣ ማወቅም አልችልም። በራሴ ተሞክሮ ግን አንድ ጊዜ በህይወት ፍቅር ይዞኛል። ከያዘኝም የትዳር ጓደኝነት መስርቼ እስካሁን ድረስ አለሁ። ማን ይባላሉ ባለቤቱ? እንተዋወቃቸው ግረ መንገድ። ሊያ ትባላለች። እዚህም ትሰራለች አሁን እዚህ ኤምባሲ። አዎ ሊያ ትባላለች። ከጎንደር ነው የመጡት። እርግጥ ግን የአዲስ አበባ ሰፈሮችን ምን ያህል ያውቋቸዋል? ለምሳሌ ወርቁ ሰፈር የሚባል ያውቃሉ? አላውቅም። ወርቁ ሰፈር እንግዲህ ምናልባት ቀድሞ ፒያሳ የወርቁ ሱቆች ይበዙ ነበር። የቀድሞውን ነው የምለው። ስለዚህ በሰዎች ስም የተሰየመዋል። ለምሳሌ ዓለም ፀሐይ ድልድይ የሚባል አካባቢ አለ። አላውቅም። እንደው በዓለማችን ላይ ከሞቱ ሰዎች አንድ ጠቃሚ ሰው አስነሱ ይባሉ ማን ያስነሳሉ? ካለፉ ሰዎች ለዚህ ዓለም የራሳቸው የሆነ ኮንትሪቢዩሽን አድርገው ካለፉ ሰዎች ብዙ ናቸው። ለዓለም በዓለም ውስጥ አስተዋጽኦ ያደረጉ
ለዓለም ስልጣኔ ጥሩ ሁኔታዎችን የመሰረቱ አልበርት አንስታይን እጠቅሳለሁ። እንደው በህልሙ አይተው በእውን ያጋጠሙት ነገር አለ የሚያስታውሱት? በህልም አይቼው በእውን ያጋጠመኝ የለም። አለውት ግን ልምድ ህልም ማየት? ህልም አለው ግን ብዙ ጊዜ በህልም አልመረኮዝም። መጥፎ ህልም አየሁኝም አልፈራም። ጥሩ ህልም አየሁኝም አላስብም፣ አልደሰትም። ብዙ ጊዜ ህልም የቀን ሐሳብ ነው ብዬም አንዳንድ ጊዜ ተረጉመዋለሁ። ስለዚህ ይሄ ነው ያለኝ አስተያየት በህልም በኩል። ጠባብ ጫማ ካደረገ ሰውና በጣም ሽቱ ከወጠረው ሰው የበለጠ የሚጨነቀው ማን ነው ብለው ያስባሉ? ሽንቱ የወጠረው አደገኛ ነው። ያደገኛ ሽንቱ። ስሙ አብርሃም ባይሆን ማን ይመርጡ ነበር? አይ ይሄ በእውነት በወላጆቼ የተሰጠኝ ስም ስለሆነ ተደስቼ ተቀብዬ ተጠቀምበታለሁ። ለመለወጥ አሁን እንደው ቀይሩ ቢባሉ ሁለተኛ አማራጭ ስም ደስ ይላል። መቼም ከአብርሃም የበለጠ ስም ምን ብዬ ልሞክር? አብርሃም እንግዲህ በታሪክ በኩል ይሄን እንደሆን በመጽሐፍ ቅዱስ እግዚአብሔር የመረጠው ነው እና እግዚአብሔር የመረጠውን ስም ትቼ የሰው ስም ምርጫ መግባት ምን አስፈለገ? አብርሃም ብሎ የመረጠው እና ይሄን ስም የሰጠ እግዚአብሔር ነው። ስለዚህ እኔ ወላጆቼ ክሰውኛል እና ይሄን ስም አንድም ቀን እቀይራለሁ ብዬ አላስብም፣ ለወደፊቱም አላስብም። በመጨረሻ ማነሳው ገበያ ላይ ያሉ ሸቀጦች እንደው ምን ያህል ያውቃሉ? ገበያ ላይ ለምሳሌ በርበሬ ስንት ነው በፈረሱላ? አሁን እኔ አላውቀውም። እሺ ጋቢ በእውነት አላውቀውም። አሁን ያለው ዋጋ አላውቅም። ምክንያቱም ገበያ አልወጣሁም። እንግዲህ እንደምሰማው ተወዷል ይሉኛል። ግን በትክክል በርበሬ ስንት ነው? ጋቢ ስንት ነው? ስኳርስ? በእውነት ሁሉንም አላውቃቸውም። እጅግ አድርገን ነው የምናመሰግነው ክቡር አምባሳደር ለሰጡን ጊዜ በጣም ነው የምናመሰግነው። እንግዲህ ግንኙነታችን ይቀጥላል ብለን ተስፋ እናደርጋለን። እኔም እንዲሁ ተስፋ አደርጋለሁ። ስለመጣችሁ ለዚህ ለተቀደሰ ዓላማ ለኤምባሲያችን ድረስ ስለመጣችሁ እኔም በጣም አመሰግናችኋለሁ።